ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 21 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በደረሰ አስደንጋጭና አሰቃቂ የትራፊክ አደጋ በአንድ ዶልፊን ውስጥ የነበሩ ሁሉም ተሳፋሪዎች መሞታቸው ተሰማም። በሌላ በኩል በደረሰ አስደንጋጭ የጎርፍ መጥለቅለቅና የመሬት መንሸራተት አደጋም ከ600 በላይ የሚሆኑ ሰዎች መሞታቸው ተገልጿል። በዝርዝር ትሰሙታላችሁ። ተጨማሪ የነዳጅ ግብዓት ለማምረት የሚያስችል ከፍተኛ ሚሊዮን ሄክታር መሬት መገኘቱ ተሰማም። ይህን የነዳጅ ግብዓት ቦታ ወይንም መሬት በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። በዝርዝር የምናጋራችሁ ይሆናል። ለግዙፉ ፕሮጀክት የፋይናንስና የሕግ አማካሪ ዓለም አቀፍ ኩባንያዎች ይፋ ሆኑ። ከዚህ በተጨማሪም ስለ ፕሮጀክቱ አዳዲስ መረጃዎች ተሰምተዋል። በዝርዝር እናጋራችኋለን። 2 የነዳጅ ዘይት ጫኝ መርከቦች ላይ ከባድ ጥቃት መድረሱ ተሰማም። በዚህም የሀገሪቱ የባህር ኃይል ሰው አልባ አውሮፕላኖች 2ቱን የነዳጅ ዘይት ጫኝ መርከቦችን መምታታቸውን ባለስልጣናቱ ማስታወቃቸው ተነግሯል። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎች ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። ኢትዮጵያ የኢንተርፕረነርሺፕ ሁነቶችን በማዘጋጀት ከዓለም አንደኛ ደረጃን መያዟ ተገለጸ። የሥራና ክህሎት ሚኒስቴር ኢትዮጵያ የኢንተርፕረነርሺፕ ሁነቶችን በብዛት በማዘጋጀት ከዓለም መሪ በመሆን ማጠናቀቋን አስታውቋል። የዓለም አቀፉ ኢንተርፕረነርሺፕ ኔትወርክ በየዓመቱ በሚያወጣው የኢንተርፕረነርሺፕ ሁነቶች ብዛት ኢትዮጵያ ደረጃውን እንዳገኘች ያስታወቁት የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ከ6000 በላይ የሚሆኑ የኢትዮጵያ ከተሞች ከ12400 በላይ ሁነቶችን በማዘጋጀቷ ከዓለም ቀዳሚ አድርጓታል ብለዋል። በሌላ በኩል ምንም እንኳ በዘርፉ የዓለም አቀፍ ስኬት ቢመዘገብም የኢንተርፕረነርሺፕ ስነ ምህዳሩ ግን አሁንም ድረስ በበርካታ ተግዳሮቶች እየተፈተነ እንደሚገኝ ተመላክቷል። በዚህም ደግሞ የሐረማያ ዩኒቨርሲቲ በድሬዳዋ በሐረርና በሐረማያ ከተሞች ውስጥ በኢንተርፕረነርሺፕ ስነ ምህዳር ዙሪያ ባደረገው ጥናት ኢንተርፕረነርሺፕ ገና ጅምር ላይ ያለና ብዙ ያላደገ መሆኑ ጠቁሟል። ጥናቱን ያደረጉት የሐረማያ ዩኒቨርሲቲ መምህር ፕሮፌሰር ምትኩ እሸቱ በበኩላቸው ዘርፉ ብዙም ያላደገና ገና በዳዴ ላይ ያለ ነው ሲሉ ገልጸውታል። የብድር ተደራሽነት ችግር፣ ባንኮች የሚያስቀምጡት ከፍተኛ የዋስትና መስፈርትና የመጀመሪያ ወይንም ስታርታፕ ካፒታል እጦት በጥናቱ ላይ የተመላከቱ ችግሮች ሲሆኑ በተለይም ሴት ስራ ፈጣሪዎች ደግሞ የፋይናንስ ተደራሽነት ችግር እንደሚያጋጥማቸው ተመላክቷል። የመሰረተ ልማትና የሥራ ቦታ ችግር ሌላኛው ሲሆን ተደጋጋሚ የኤሌክትሪክ ኃይል መቆራረጥ፣ የተወሰነ የኢንተርኔት ግንኙነትና ያልዳበረ የሎጂስቲክስ ስርዓት የንግድ ስራዎችን ያስተጓጉላልም ተብሏል።
በተጨማሪም የኪራይ ዋጋ ውድነትና የማምረቻ ስፍራዎች እጥረትም ተጨማሪ ተግዳሮቶች ናቸው የተባለ ሲሆን አስተዳደራዊና ቢሮክራሲያዊ እንቅፋቶች የንግድ ፍቃድና ማረጋገጫዎችን ለማግኘትም የሚፈጀው ረጅም ጊዜ የሥራ ፈጣሪዎችን ተነሳሽነት እንደሚጎዳ በጥናቱ ላይ ተቀምጧል። የፖሊሲዎችና የሕጎች አፈጻጸም ላይ ክፍተቶች መኖራቸውንም የተናገሩት ፕሮፌሰር ምትኩ የክህሎት ክፍተትና የፈጠራ ማነስ በዘርፉ በስፋት ያሉ ችግሮች ሲሆኑ በርካታ ስራ ፈጣሪዎች መሰረታዊ የንግድ ክህሎቶች እንደሚጎድሏቸው እንዲሁም የኢንተርፕራይዞችን የፉክክር አቅማቸውን የሚገድበውን የፈጠራ ስራዎችን አለማሳደግ የዘርፉ ችግሮች መሆናቸው ተመላክቷል። በመሆኑም እነዚህንና መሰል ችግሮችን ለመፍታት መንግስት የስነ ምህዳሩን ምሰሶ የሆኑትን ህጎችና ፖሊሲዎችን በማውጣት ሰዎች በቀላሉ ወደ ስራ እንዲገቡና ፈቃድ እንዲያገኙ የማድረግ ኃላፊነት እንዳለበትም አክለዋል። ኢትዮጵያ ዓለም አቀፉን የኢንተርፕረነርሺፕ ሳምንት ለ12ኛ ጊዜ ያከበረች ሲሆን የዓለም ኢንተርፕረነርሺፕ ሳምንት ከአፍሪካ 2ኛ ከዓለም ደረጃ ደግሞ 8ኛ ደረጃ በመያዝ ማጠናቀቋ ይታወሳል። በደረሰ አሰቃቂ የትራፊክ አደጋ በአንድ ዶልፊን ውስጥ የነበሩ ሁሉም ሰዎች ሕይወታቸው ማለፉ ተገለጸ። የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ በምዕራብ ሐረርጌ ዞን ጉቢ ቦርደዴ ወረዳ በትላንትናው ዕለት 10 ሰዓት አካባቢ በደረሰ አሰቃቂ የትራፊክ አደጋ አንድ ዶልፊን ያሳፈራቸው 11 ሰዎች ሕይወታቸው ማለፉን አስታውቋል። ትላንት ዳር 20 ቀን 2018 ዓ.ም መነሻውን ከሚኤሶ ከተማ ያደረገ ዶልፊን የህዝብ ማመላለሻ ተሽከርካሪ 9 ተሳፋሪዎችን አሳፍሮ ወደ አዋሽ ከተማ ሲጓዝ አደጋው መድረሱን የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ዳኙ ሶሪ ተናግረዋል። ተሽከርካሪው በተቃራኒው መንገድ ከአዲስ አበባ ወደ ጅቡቲ ሲጓዝ ከነበረ የነዳጅ ማመላለሻ ቦቴ ጋር ቁቢ ቦርደዴ ወረዳ ጩቲ ቀበሌ በተባለ ስፍራ ፊት ለፊት መጋጨቱ ተገልጿል። በዚህም በአደጋው በዶልፊኑ ውስጥ የነበሩ አሽከርካሪውንና ረዳቱን ጨምሮ 8 ወንዶችና 3 ሴቶች በአጠቃላይ ተሽከርካሪው ውስጥ የነበሩ ሰዎች በሙሉ ሕይወታቸው ማለፉን ምክትል ኢንስፔክተሩ አስታውቀዋል። የአደጋው መንስኤ ደግሞ ዶልፊኑ ተሽከርካሪ መስመሩን ለቆ ወደ ተቃራኒ አቅጣጫ በመግባቱና ፊት ለፊት ከነዳጅ ጫኝ ቦቴው ጋር በመጋጨቱ ነው የተባለ ሲሆን የነዳጅ ቦቴ አሽከርካሪው ደግሞ ለጊዜው ተሰውሯል ተብሏል። በተጨማሪም የሟቾች አስከሬን ደግሞ ለምርመራ ወደ ሆስፒታል የተላከ ሲሆን በአንድ አደጋ ሙሉ ተሳፋሪ ሕይወቱ ያለፈበት አጋጣሚ ከዚህ ቀደም የተመዘገበ እንደሌለ ምክትል ኢንስፔክተር ዳኙ ሶሪ ገልጿል ሲል በስራት ሬዲዮ ዘግቧል። የነዳጅ ግብዓት ለማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩ ተሰማም። የትራንስፖርትና ሎጂስቲክ ሚኒስቴር ለዘላቂ የአቪዬሽን ነዳጅ ግብዓት የሚውል ምርት ማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩን በተጠናቀቀው የአዋጭነት ጥናት መረጋገጡን አስታውቋል። በዚህም በአውሮፓ ህብረት የገንዘብ ድጋፍ የተሰራው ዘላቂ የአቪዬሽን ነዳጅ የአዋጭነት ጥናት ሪፖርትም ህዳር 18 ቀን 2018 ዓ.ም የቀረበ ሲሆን በጥናቱ ኢትዮጵያ ለነዳጅ ምርቱ በግብዓትነት የምትጠቀመውን እጽዋት ለማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩ ተመላክቷል። ጥናቱ ተጠናቆ ለኢትዮጵያ መንግስት የተሰጠም ሲሆን የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ተረክበውታል ተብሏል። በጥናቱ ሀገሪቱ ነዳጁን ለማምረት የሚያስችል እጽዋት የማምረት ከፍተኛ አቅም እንዳላትና ይህም ደግሞ የሚመረተው ለምግብነት የሚውሉ ምርቶችን ማምረት ከሚያስችሉ ለም መሬቶች ውጪ በሆኑት ላይ መሆኑ ተመላክቷል። ይህንን ተከትሎም በሀገሪቱ የተለያዩ አካባቢዎች እጽዋቱን ማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩንና ሆኖም ምርቱን ማምረት የሚፈልጉ ባለሀብቶችን ታሳቢ ማድረግ እንደሚያስፈልግ በጥናቱ ምክረ ሀሳብ መቅረቡን ሪፖርተር ጋዜጣ አስነብቧል። በዚህም ለነዳጅ ምርቱ በግብዓትነት የሚያገለግሉት ምርቶች ከምግብ ምርት ጋር የማይገናኙና የምግብ ዋስትናን የማይነኩ
በአካባቢ ላይ ተጽዕኖ የማያሳድሩ እንዲሁም ዘላቂነት ያለው ግብዓትን የሚያረጋግጡ መሆናቸውን የጥናቱ አስተባባሪ አቶ ተሰማ አዳሙ ገልጸዋል። በተጨማሪም ለምግብነት የሚውሉ ተክሎች ለዘላቂ የአቪዬሽን ነዳጅ ግብዓትነት እንዳይውሉ ሕጎች መቀመጣቸውንና በጥናቱ ለግብዓት እንዲውሉ ተብለው የተለዩ እጽዋቶችም ይህን መሰረት ያደረጉ መሆናቸውን አስታውቀዋል። ከግብዓት ምርት ጀምሮ እስከ መጨረሻ የምርት ውጤት ድረስ በአካባቢ ላይ የሚያሳድረውን ተጽዕኖ የያዘ ፖሊሲ መኖሩንና ይህን የሚጥስ እጽዋት ለግብዓትነት እንደማይውልም ተናግረዋል። ለግዙፉ ፕሮጀክት የፋይናንስና የሕግ አማካሪ ዓለም አቀፍ ኩባንያዎች ይፋ መሆናቸው ተገለጸ። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያን የሕግ ጉዳዮች አማካሪ አድርጎ መቅጠሩ አስታውቋል። አየር መንገዱ የአፍሪካ ልማት ባንክን ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳር አልሃንዱሻ ኮንሰልታንስ የተባለ ድርጅትን ደግሞ የቴክኒክ አማካሪዎች አድርጎ መሾሙን አስታውሷል። በተጨማሪም ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን ያስታወቀው ግሩፑ ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታም የሚያስፈልገውን ከ10 ቢሊዮን ዶላር ወጪ ወደ 12.5 ቢሊዮን ዶላር ከፍ ያለ መሆኑንና ግንባታውም እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በዓመት 60 ሚሊዮን ተጓዦችን ያስተናግዳል ተብሎ እንደሚጠበቅም ገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት ላይ የሚሳተፉ የኢንጂነሪንግ የግዢና የግንባታ ተቋራጮችም የቅድመ ግምገማ ስራና የጨረታ ማስገባት ሂደቶች እንደ አውሮፓውያን አቆጣጠር በ2025 በታህሳስ ወር አጋማሽ እንደሚጠናቀቅም ተጠቁሟል። በዚህም በፕሮጀክቱ የሕግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የሕግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ B787 ድሪም ላይነር በለንደን ሄትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል ተብሏል። የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢውና በማህበረሰቡ ላይ ሊያሳድር የሚችለውን ተጽዕኖ በተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ ማስረከቡ ይታወሳል። በሪፖርቱ መሰረትም ለፕሮጀክቱ ግንባታ 3979 ሄክታር የሚጠጋ መሬት ላይ በአካባቢው ሰፍረው ይኖሩ የነበሩ 2731 አባወራዎች ወይንም 15320 ግለሰቦች የልማት ተነሺ እንደሚሆኑ አስረድቷል። የመሬቱ ይዞታ ባለቤትነትን ማረጋገጥ አማካሪ ድርጅቱ ፈታኝ ሲል ከጠቀሳቸው ጉዳዮች አንዱ ሲሆን 2215 አባወራዎች ሕጋዊ የይዞታ ማረጋገጫ ሰነዶችን ማቅረብ የቻሉ ሲሆን የተቀሩት 516 አባወራዎች ግን በቤተሰብ ባለቤትነት በተያዙ የመኖሪያ አካባቢዎች ላይ የሚኖሩ መሆናቸው ተገልጿል። በዚህም የኢትዮጵያ አየር መንገድ በቢሾፍቱ ከተማ ለሚያስገነባው የኤርፖርት ከተማ ግንባታም ተነሺዎች ለሚሆኑ አርሶ አደሮች ካሳ፣ የመኖሪያ ቤትና ሌሎች አስፈላጊ ግንባታዎች 17 ቢሊዮን ብር መመደቡን ይፋ ማድረጉ አይዘነጋም። ቀጥለናል። ውድ የገበያ ሚዲያ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር በደረሰ አስደንጋጭ ጎርፍ መጥለቅለቅና የመሬት መንሸራተት አደጋ ከ600 በላይ የሚሆኑ ሰዎች መሞታቸው ተገለጸ። በደቡብ ምስራቅ ኤስያ ከ10 ዓመታት በኋላ ቀጠናውን ያጋጠመውን ከባድ ዝናብ ተከትሎ በተከሰተ ጎርፍ ከ600 በላይ ሰዎች ሲሞቱ በርካቶች ደግሞ የደረሱበት አልታወቀም ተብሏል። በሞቃታማ
ነፋሻማው አውሎ ንፋስ እየተባባሰ የመጣው ዝናብ በዓመታት ውስጥ ከታዩት የጎርፍ አደጋዎች መካከል የአሁኑ ከፍተኛው መሆኑ ተገልጿል። በዚህም የተነሳ በኢንዶኔዥያ፣ ማሌዥያ እና ታይላንድ በሚሊዮኖች የሚቆጠሩ ሰዎች ተጎድተዋል የተባለ ሲሆን በኢንዶኔዥያ ሱማትራ ደሴት የሞቱት ሰዎች ቁጥር ከ300 በላይ የተሻገረና በርካቶች ደግሞ አሁንም ያሉበት እንደማይታወቅ ተነግሯል። በዚህም በጎርፍ ከተጎዱት አካባቢዎች ነዋሪዎችን የማውጣት ጥረቱ አሁንም የቀጠለ ሲሆን ዋና ዋና መንገዶች በጎርፍ በመወሰዳቸውና የኢንተርኔት እንዲሁም የመብራት አገልግሎት በከፊል በመቋረጡ ጥረቱን አስቸጋሪ አድርጎታል ተብሏል። በተጨማሪም በኢንዶኔዥያ ሳይክሎን ሴኒያር የተባለ አውሎ ንፋስ የቀላቀለ ዝናብ የመሬት መንሸራተትና የጎርፍ መጥለቅለቅን ማስከተሉም የተገለጸ ሲሆን በዚህም የተነሳ ቤቶች በጎርፍ ሲወሰዱ በሺዎች የሚቆጠሩ ሕንፃዎችም ሰምጠዋል ሲል ቢቢሲ ዘግቧል። በሌላ በኩል በ10 ሺዎች የሚቆጠሩ ሰዎች ከቤታቸው እንዲወጡ ቢደረግም አሁንም በመቶዎች የሚቆጠሩ ሰዎች መውጫ አጥተው እንደሚገኙ የኢንዶኔዥያ የአደጋ ኤጀንሲ አስታውቋል። በተጨማሪም ከ15 ሺህ በላይ ቤቶች መውደማቸውንና 78 ሺህ የሚሆኑ ሰዎች ደግሞ ወደ ጊዜያዊ መጠለያ እንዲገቡ መደረጋቸውን ባለስልጣኑ ተናግረዋል ተብሏል። የዩክሬን የባህር ኃይል ሰው አልባ አውሮፕላኖች ጥቁር ባህርን አቋርጠው ይጓዙ የነበሩ 2 የነዳጅ ዘይት ጫኝ መርከቦችን መምታታቸውን የዩክሬን ባለስልጣናት አስታወቁም። በዚህም ደግሞ በውሃ ውስጥ የሚቀስፉ ድሮኖች በውቅያኖሱ ሞገድ መካከል በመጓዝ በፍጥነት ወደ መርከቦቹ ሲገቡ የሚያሳይ ተንቀሳቃሽ ምስልም ተለቋል ተብሏል። ሰው አልባ አውሮፕላኖቹ ወደ ነዳጅ ጫኝ መርከቦቹ ከገቡ በኋላ በማፈንዳት በእሳት እንዲያዝ አድርጓል የተባለ ሲሆን ኢላማ የተደረገባቸው ነዳጅ ጫኝ መርከቦች በቱርክ ባለስልጣናት ካይሮስና ቪራት ተብለው የተሰየሙና ሁለቱም ወደ ጋምቢያ የሚሄዱ ነበሩ ተብሏል። ሁለቱም ነዳጅ ጫኝ መርከቦች የተመቱት ባሳለፍነው አርብ ዕለት በቱርክ የባህር ጠረፍ ላይ ነው የተባለ ሲሆን ቪራቱ የተሰኘው መርከብ ደግሞ ቅዳሜ ዕለት በድጋሜ ተመቷል ሲል ቢቢሲ በዘገባው ጠቁሟል። በተጨማሪም እስካሁን ድረስ በሰው ሕይወት ላይ ጉዳት ስለመድረሱ የወጣ መረጃ እንደሌለ የገለጸው ዘገባው የሰው አልባ አውሮፕላን ጥቃቱ በዩክሬንና በሩሲያ መካከል ለሚካሄደው ጦርነት ለሞስኮ የገንዘብ ድጋፍ ለማድረግ ወሳኝ የሆነውን የነዳጅ ዘይት ገቢ ለመጉዳት የተወሰደ እርምጃ ይመስላል ነው የተባለው። ሁለቱ መርከቦችም እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ምዕራባውያን የጣሉበትን ማዕቀፍ ለማለፍና በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማስተላለፍ የሚጠቀሙባቸው አካል መሆናቸው ተነግሯል። እነዚህም በምስጢር ነዳጅ የሚያመላልሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛ ቦቴዎችን የሚይዙ ሲሆን ብዙዎቹ ንብረትነታቸው የማን እንደሆነና የመድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም ተብሏል። በመሆኑም ክሮይስ በጥቁር ባህር በደቡብ ምዕራብ፣ ቪራት ደግሞ በማዕከላዊ ምስራቅ አካባቢ ጥቃቱ እንደደረሰባቸው ተገልጿል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 173 ብር ከ95 ሳንቲም እየተገዛ 177 ብር ከ42 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 221 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 225 ብር ከ52 ሳንቲም ሆኗል። ዩሮ ደግሞ 195 ብር ከ19 ሳንቲም እየተገዛ 199 ብር ከ9 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 205 ብር ከ65 ሳንቲም መግዣው ሲሆን መሸጫው ደግሞ 209 ብር ከ76 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ77 ሳንቲም እየተገዛ 46 ብር ከ68 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 45 ብር ከ30 ሳንቲም እየተገዛ 46 ብር ከ20 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 23 ብር ከ5 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ51 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የከተማችን እምብርት ከሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውል የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆነበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎች ያሟላ ከባለ 1 እስከ ባለ 3 መኝታ ለግዠሪ አፓርትመንቶችን ያገኛሉ። በተጨማሪም ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሪም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ በ0936 67 63 34 ላይ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ